ስላሴ የሚል ቃል በመጽሐፍ ቅዱስ ውስጥ ስለሌለ በሚስጥረ ስላሴ ወይም በእግዚአብሔር አንድነትና ሶስትነት አላምንም። እንደምን አመሻችሁ። ብዙ ጊዜ አንድ ገጽ ብሎ ለመጀመሪያ ጊዜ ዛሬ 1800 ዓመት አካባቢ ካስተማረው ከሰባልዮስ ትምህርት ጀምሮ ይህንን ጸረ ስላሴ የሆነ አቋም የሚያራምዱ ሰዎች ብዙ ጊዜ የሚያቀርቡት ሐሳብ ቢኖር ይህን ሐሳብ ነው። ነገር ግን ይሄ ጥያቄ መጽሐፍ ቅዱስን ያከበረ ቢመስልም በመጽሐፍ ቅዱስ ሚዛን ሲመዘን እውነት የሌለው ነው። ለምሳሌ እግዚአብሔር ኦምኒፕሬዘንት ነው እንላለን፣ ማለት ምሉ በኩሌ በሁሉ ያለ ነው እንላለን። ነገር ግን ይሄን እውነት መጽሐፍ ቅዱስ ቢገልጥም ኦምኒፕሬዘንት የሚለው ቃል በመጽሐፍ ቅዱስ ውስጥ የለም። ወይም ደግሞ ቲዮሎጂ የሚለው ቃል ወይም ባይብል ሆሊ ባይብል እያልን የምንጠራው በመጽሐፍ ቅዱስ ውስጥ የለም። ነገር ግን የእግዚአብሔርን ቃል የሚገልጥ ቃል ስለሆነ እንጠቀምበታለን። ኢንካርኔሽን ወይም ስጋዊ የሚል ቃል በመጽሐፍ ቅዱስ ውስጥ የለም። ነገር ግን ቃል ስጋ እንደሆነ መጽሐፍ ቅዱስ በግልጥ ይናገራል። ስለዚህ ያንን እንጠቀምበታለን። ሞኖቴይዝም በአንድ አምላክ ማመን የሚል ቃል በመጽሐፍ ቅዱስ የለም። ነገር ግን እግዚአብሔር አንድ እንደሆነ መጽሐፍ ቅዱስ ስለሚያስተምር ሞኖቴይዝም ማለት በአንድ አምላክ የሚያምኑ ብለን በቴዎሎጂ ቋንቋ እንጠቀማለን። ስላሴ ወይም ደግሞ ሶስትነት የሚለውም መጽሐፍ ቅዱስ ስለ እግዚአብሔር የሚናገረውን ጠቅልሎ የሚገልጥ ነው። ስለዚህ ጥያቄው መሆን ያለበት ስላሴ የሚለው ቃል በመጽሐፍ ቅዱስ አለ ወይ ሳይሆን ሚስጥረ ስላሴ ወይንም ምስጢር የሚለው ቃል ካስፈራችሁ ትምህርተ ስላሴ በመጽሐፍ ቅዱስ ውስጥ አለ ወይ ነው። መልሱ አዎ፣ በመጽሐፍ ቅዱስ ውስጥ አለ። እዚህ ላይ በተደጋጋሚ አብሮ የሚነሳው እኛ ሚስጥር አንፈልግም የሚሉ ሰዎች አሉ። ምስጢር ማለት የሆነ ቄሶች የሚደብቁት ነገር መስሎ የሚታያቸው ሰዎች አሉ። ነገር ግን የእግዚአብሔር ቃል ለምሳሌ በኤፌሶን ምዕራፍ 3 ላይ እንደምናገኘው ለዘመናት የተሰወረውና እግዚአብሔር በጸጋው ለልጆቹ የገለጠው የመዳን መንገድ ወንጌል ራሱ ምስጢር ተብሏል። የዚህ ምስጢር የወንጌል ምስጢር አገልጋይ እንደሆነ ቅዱስ ጳውሎስ በኤፌሶን ምዕራፍ 3 ላይ ሲናገር እናያለን። አሁን ወደ ስላሴ እንምጣ። መጽሐፍ ቅዱስ በተደጋጋሚ እነዚህን እውነቶች ይገልጥልናል። የትኞቹን? እግዚአብሔር አንድ ነው። እስራኤል ሆይ ስማ፣ እግዚአብሔር አምላክህ አንድ አምላክ ነው ብሎ ይናገራል መጽሐፍ ቅዱስ። እንደዚሁም ደግሞ አብን እግዚአብሔር ብሎ ሲጠራው እናያለን። ወልድን እግዚአብሔር ብሎ ሲጠራው እናያለን። መንፈስ ቅዱስን እግዚአብሔር ብሎ ሲጠራው እናያለን። ስለዚህ መጽሐፍ ቅዱስ በግልጥ የሚያሳየን ይህን ነው። እግዚአብሔር አንድ ነው፣ ደግሞ እንደገና በሶስትነት የተገለጠ ነው። በዚህ መካከል ሞዳሊዝምን የሚያስተምሩ ሰዎች እንዳይሄዱ፣ በዚያ በራሳቸው መንገድ እንዳይሄዱ ደግሞ መጽሐፍ ቅዱስ በግልጥ ደግሞ አብሮ የሚነግረን እውነት አለ። ያ ምንድነው? አብ ወልድን መንፈስ ቅዱስን አይደለም፣ ወልድ አብን መንፈስ ቅዱስን አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። መጽሐፍ ቅዱስ በግልጥ የሚነግረን የእግዚአብሔር ሶስትነት ወይንም ስላሴነት ይሄ ነው። በሶስትነት የተገለጠ አንድ እግዚአብሔር፣ አንድ መለኮት፣ ሶስት አካላት። አብ እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ እግዚአብሔር አብ ብሎ ሲጠራ እናያለን። ቅዱስ ጳውሎስም ለእኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ይለናል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ስናገኝ፣ በነገራችን ላይ ለሰባልዮሳውያን አንድ ገጽ በቂ መልስ የሚሰጠው እዚያው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ የሚናገረው ነው። ምን ይላል? ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ይሄ ጌታ የሚለው ቃል ዝም ብሎ ተራ ማይረግ አይደለም፣ የባህሪ አምላክ የሆነውን ነው። ስለዚህ ይሄ እውነት ወደ ሁለተኛው መንገድ ያመጣናል። ምንድነው እሱ? ወልድ በእውነት እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስለዚህ እነዚህን ሶስት እውነቶች በሚገባ ተመልከቱ። አንደኛ ዮሐንስ ላይ የምናገኘው ቃል ወልድ ዘላለማዊ ነው፣ ከመጀመሪያ የነበረ ነው። ቃል ወልድ ከአባቱ ጋር የነበረ ነው። ቃል እግዚአብሔር ነው። ዘላለማዊነቱና አምላክነቱ አርዮሳውያንን አፋቸውን ያስይዛል። ወልድ ያልነበረበት ጊዜ ነበረ የሚሉትን በመጀመሪያ ከእግዚአብሔር ጋር ነበረ ይለናል። ለሰባልዮሳውያን ደግሞ በቂ ነገር ሊናገር ቃል ከአባቱ ጋር ነበረ ይለናል። ከአባቱ ጋር ያለውን ግንኙነት ያሳየናል ማለት ነው። መንፈስ ቅዱስም ልክ እንደዚሁ እግዚአብሔር ነው። ለአናንያና ለሰጲራ እግዚአብሔር መንፈስ ቅዱስ በሐዋርያው በቅዱስ ጴጥሮስ
አድሮ የተናገረው ይሄንን ነው። መንፈስ ቅዱስን ተዋሹ ዘንድ ሰይጣን ልባችሁን ለምን ሞላው አለ ጴጥሮስ። ከዛ በኋላ ምን ይላቸዋል? ሰውን ሳይሆን እግዚአብሔርን ነው የዋሻችሁት ይላቸዋል። ምክንያቱም መንፈስ ቅዱስ እግዚአብሔር ስለሆነ ማለት ነው። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይም ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይለናል። ለምን? መንፈስ ቅዱስ በእኛ ስለሚኖር። መንፈስ ቅዱስ እግዚአብሔር ስለሆነ እኛ የእግዚአብሔር ቤተ መቅደሶች ተብለናል፣ በእኛ መንፈስ ቅዱስ ስለሚኖር። ስለዚህ እነዚህን ነገሮች በምናይበት ጊዜ አብ፣ ወልድ፣ መንፈስ ቅዱስ በተለያየ ሞድ የሚገለጥ አብ ራሱ ወልድ ሆኖ ከዛ መንፈስ ቅዱስ ሆኖ ከዛ አብ ሆኖ የሚገለጥ ሳይሆን ሶስት አካላት አንድ እግዚአብሔር እንዳለ እናያለን። እነዚህ ሶስቱ አካላት በአንድነት በእኛ ውስጥ ይሰራሉ። በሶስቱ ስም ተጠምቀናል፣ በአብ በወልድ በመንፈስ ቅዱስ ስም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዘው። በሶስቱ ስም ተባርከናል። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት፣ አንድነት ከእናንተ ጋር ይሁን በማለት በሶስቱ አምነናል። አንድ መንፈስ፣ አንድ ጌታ፣ አንድ አባት ብለን በሶስቱ ድነናል። በአብ ተመርጠናል፣ በወልድ ቤዛነት አግኝተናል፣ በመንፈስ ቅዱስ ተቀድሰናል። ይህ ትምህርት ነው ትምህርተ ሥላሴ የሚባለው። ይሄንን መጽሐፍ ቅዱስ የሰጠን እንጂ ኒቂያ ላይ አባቶች ተሰብስበው አዲስ ነገር ኢንቨንት እናድርግ አይደለም ያሉት። ኒቂያ ላይ አርዮስ ላመጣው ኑፋቄ ቤተ ክርስቲያን ምላሽ ነው የሰጠችው። እንደተመለሰላችሁ ተስፋ አደርጋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን።